ጤና ይስጥልን። ይህ ኢትዮ ፕላስ ነው። ወይ ልምጣ ወይ ምጣ ከሆንኬኔ ዕጣ በምን ጥፋቴ ነው ልቤ እንዲሚቀጣ ወየው ጉድ ስንታለ በሆዴ አምቄው ነው እንጂ ኑሬን በዘዴ አለ ጋደም ጋደም ሰው ሁሉ ሊተኛ እኔ ቁጭ ብያለሁ ያንተ በሽተኛ። ስንኞቹ እንጉርጉሮ የተጠናወታቸው ናቸው። ብርሃን ናፋቂው ኤልያስ መልካም ምንም ቢገጥመው እንዲህ እያለ መብሰልሰል ውስጥ ገባ ብለን እንድንጠይቅም ማስገደዳቸው አይቀርም። የከተማው መናኝን በመኖርና በመሞት መሃል ያለው መዋልል ለይፋዊ ኑዛዜ አላበቃው ይሆናል። ነገር ግን ከመሞቱ ጥቂት ቀናት በፊት ስራውን ባጠናቀቀው ወይ ምጣ ወይ ልምጣ ሙዚቃ ውስጥ ሰዋስዋዊ ህመሙን ለመተንፈስ ሞክሯል። ኤልያስ መልካ በእርግጥም በመጨረሻ የህይወቱ ክፍል ሁለት ህመሞች የነበሩበት ይመስላል። የመጀመሪያው በሕክምና የተረጋገጠውና ሰው ሁሉ የሚያውቀው በሽታው ነው። ለዚህ ደግሞ ሳምንቱን ሁሉ ወደ ሆስፒታሎች ያመራል። አንዳንዴ የኩላሊት እጥበት፣ ሌላ ጊዜም የልብና የስኳር መድኃኒት እየወሰደ ይታገላል። ሁለተኛው ግን ከዚህ በፍጹም ይለያል። ሰው አይደለም፣ እሱም አምኖ ሊኖርበት ተቸግሯል። ለወራት ከፍተኛ ወጪ እያወጣም የኩላሊት እጥበት ሕክምናውን ሲከታተል የነበረው ኤልያስ መልካም እጅ አጠረው። ግን ይህን ህመሙን ለማንም ሊናገር ድፍረት አልነበረውም። አስራት ኤፍሬም መተጋገዝ አለብን በሚል ሐሳብ በብዙ መንገድ ወጪዎችን ለመሸፈን ሞክሯል። ከተጣበበም የሥራ ጊዜው ላይ እየቀነሰም ቤቱ ሄዶ ምን ጎደለህ ምን ላግዝህ ይለዋል። መጀመሪያ አካባቢ በነፃነት ይነግረው ነበር። በኋላ ግን አስራት ላይ ጥገኛ የሆነ በመሰለው ጊዜም ብዙ መጠየቅ አቆመም። የቤት ኪራይ፣ የሕክምናና የኑሮ ወጪ ተግተልትለው ይመጡበታል። ከስቃዩ ጋር እየታገለ በሚሰራቸው ጥቂት ሙዚቃዎች ሁሉንም ነገር ለመሸፈን ይጣጣራል። እየቆየ ሲሄድ ታከተው። አንድ ቀን ሲሻለኝ ሰርቼ ከፍላለሁ ብሎ ለመጀመሪያ ጊዜም ለራሱ ብድር ጠየቅም። የቤት አከራዩንም ታገሱኝ አለ። የኤልያስ አብሮ አደግ ሳሙኤል ደሳለኝ እንደ ትልቅ ወንድም የሚያየው ሰው መቸገሩን ደፍሮ ባለመናገሩ መረጃው ለብዙ ሰው የሚያስደነግጥ ቢሆንም አብረውት ይውሉ ለነበሩ ሙዚቀኞች ግን ነገሩ አዲስ አይደለም ይላል። አንዳንዶቹ እንዲያውም በዛ ወቅት ሳይቀር ለሕክምና ከያዛት ጥቂት ገንዘብ ላይ ለግል ጉዳያቸው ይቀበሉት እንደነበርም ያስታውሳል። ሳሙኤል አብሮ አደጉን ብዙ ነገሮች በውስጡ ይዞ ሳይነግረን ያለፈ ሰው ያደርገዋል። ምልከታው እውነትነት ያለው ይመስላል። በወይ ልምጣ ወይ ምጣ ሙዚቃ ውስጥ ወየው ጉድ ስንታለ በሆዴ አምቄው ነው እንጂ ኑሮዬን በዘዴ ማለቱም ለዚህ ማሳያ ይሆናል። ወይ ልምጣ ወይ ምጣም ተቃርኖች የተዛነቁበት ሙዚቃ ነው። ወይ ልምጣ የሚለው ሐረግ ምድራዊውን ዓለም ረስቶ ወደ ሰማያዊው ዓለም ለመሄድ መጓጓት ነው። ወይ ምጣ የሚለው ሐረግ በአንጻሩ እግዜርን በምሕረትህ ጎብኘኝ ከሚል ተማጽኖ ጋር ይተሳሰራል። ተቃርኗዊ መንገዱ ሌላም ገጽታ አለው። ተስፋ ናፋቂው ኤልያስ መልካም አቅመቢስነት ይጎበኘው መጀመሩን ይጠቁማል። ይህ ደግሞ ስቃዩን እንደ ኃጢአት ደመወዝ ከመቁጠር ወጥቶም በምን ጥፋቴ ነው ልቤ እንዲህ የሚቀጣ እያለ አምላኩን ወደ መሞገት አሻግሮታል። ነገሩን በቁሙ ከተመለከትነው ኤልያስ መልካም በመጨረሻው ሰዓት በፈጣሪው ላይ ተስፋ ቆርጦ ይሆን ወይ ያስብላል። ግን አይመስልም። አንድ ሰው የቱንም ያህል ሃይማኖታዊ ቢሆን ስቃይና መከራው ሲበረታበት ፈጣሪውን የት ነህ ብሎ ይጠይቀዋል። ምድራዊ ሕይወትን በቃህ በለኝ እያለ ይማጽነዋል። ይህ ልመናም ሰዋዊ አቅመ ቢስነትን ወገግ አድርጎ እያሳየም ከአምላክ አንዳች ነገር መጠየቅን እንጂ ተስፋ መቁረጥ ሊባል አይችልም። ኤልያስ መልካም በወይ ልምጣ ወይ ምጣ ሙዚቃ ውስጥ የታየበት ስነ ልቦናዊ መናወጥም የዚህ አምሳያ ነው። በሰዋዊ ባህሪ አለ ጋደም ጋደም ሰው ሁሉ ሊተኛ እኔ ቁጭ ብያለሁ ያንተ በሽተኛ እያለም ስቃዩን ሊለምደው እንዳልቻለ ይናገራል። በመንፈሳዊ ጥንካሬው ደግሞ ከፈጣሪው ምሕረትን እንደሚያገኝ እርግጠኛ ሆኗል።